ቀበቶ ሰሩ ተባለና ቀበቶ አስሮ ልክ ከተነሳ በኋላ አላሰበም። አሁን ደርሳችኋል ቀበቶ ፍቱ ሲል እንዴ ሳንሄድ ያለው ነገር አረሳምና በጣም ከመጨነቅ የተነሳ የበረራ አስተናጋጇን ጠርቼ ከዚህ አውሮፕላን ላይ መውረድ ይፈልጋለሁ ብዬ አውቃለሁ። በሚነሳበት ሰዓት ላይ ልቤን የሆነ እንደ ማጥወል ነገር ብሎኝ ነበር። የመጀመሪያው የሆነ ሰው ከሚሄድበት ጉዳይ ባልተናነሰ የሚሄድበት የትራንስፖርት አይነት ለየት ካለ ይጓጓልም ይፈራልም። በአውሮፕላን ተጉዞ የማያውቅ ሰው ማለቴ ነው። የጉዞ ሰዓት ደርሶ በአውሮፕላን ማረፊያው ግቢ ገብቶ የሚያስፈልገውን ቅድመ በረራ ሁሉ ካሟላ በኋላ ወደ አውሮፕላኑ ውስጥ ግቡ የሚለው መልእክት ሲሰማ አዲስ ነገር ለማየት ብቻ ሳይሆን የጉዞ አካል ለመሆን እየተገባ ነውና የተደበላለቀው ስሜት እንደኔ የመጀመሪያው ለሆነ ሁሉ የተለየ ስሜት የሚሰማው ይመስለኛል። አስተናጋጆቹም ጥንቅቅ ባለ አለባበሳቸው በሚያምር ፈገግታ ተቀብለው ቦታ እንድንይዝ አደረጉ። አሁን እኔና እኔን መሰሉ አዲስ በሆነው ሰፊው የአውሮፕላን ሆድ ውስጥ ገባ። ምን ይሆን እንዴት ሲሆን ብቻ ስጋት ውስጥ ሆነን እያለን የአውሮፕላኑ በር ጥርቅም ተደርጎ ተዘጋ። የአይን ቁርጥ ሰዓት መድረሱም ተረጋገጠ። ይሄኔም የበረራ አስተናጋጇ የጥንቃቄ መልእክቷን ስትናገር ፍርሃት፣ ስጋት በተሞላበት ልብ ጭራሽ ያደጋ ጊዜ ጥንቃቄው ሲነገር ምን ሆኜ ነው እንደው በገዛ ገንዘቤ ከፍዬ እዚህ ውስጥ የገባሁት እኔ ብያለሁ። ሌላው ምን እንዳለ ስላልሰማው የማይቀረው ደቂቃ ደረሰ። በረራው ሲጀመር አውሮፕላኑ ሲንደረደር የሚሰማው ድምጽ መርገብገቡ ብቻ ልብን ስቅዝ አድርጎ ይዛል። እኔ እንደዛ ተሰማኝ። ሌላም እንደኔ ፈራ አይጠፋምና እንዳይታወቅብኝ መለስ ቀለስ እያልኩ በአይኔ ቃኘት አደረኩ። በፍርሃት የመቀመጫውን ግራና ቀኝ ጥፍንክ አድርጎ የያዘ አይኑን የጨፈነ ደግሞም ምንም ያልመሰላቸው እንደው ዘና ብለው የተቀመጡ ጆሮአቸው ላይ ማዳመጫ አድርገውም ከኛ ጋር ያሉም አይመስሉም። ብቻ የተለያየ አይነት ስሜት ተመለከትኩ። ይሄን ተጽናናው። በዚህ መካከል አውሮፕላኑም ምድርን እየለቀቀ ከፍና ዝቅ ደግሞም ጋለል እያለ ወደ ከፍታው ሲወጣ የነበረው የተዘበራረቀ ስሜት እኔ መቼም አልረሳውም። እውነት ነው። በልጅነት እድሜያችን አውሮፕላኑ በአየር ላይ ሲበር ሰፈራችን ሆነን ወደ ሰማይ አንጋጠን የምናዜመው ዜማ ማይረሳ ነው። አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ እያልን በልጅነት አንደበታችን ለዛ ባለው በሚያምር ቃና ይሄንን ብለናል። ውዱ አውሮፕላናችንን እንዲሁም ደግሞ የክብር ዶክተር አርቲስት ጥላሁን ገሰሰን የምናወድስበት ያ ጊዜ የልጅነት ትዝታችን በሆነ አጋጣሚ ስንሳፈርበት ደግሞ የተለያየ ስሜት ይፈጥራል። በራሳችንም ሆነ በሌሎች የሆነ የሚሆንም ነው። ብሩክ ባላለው እኔ በአውሮፕላን ሄጄ አላውቅም። ያው ሰፈር ከልጅነት ጀምሮ ሲያልፍ ከማለት ውጪ በግሌ ምንም የለኝም። ነገር ግን አንድ ጓደኛዬ ወደ ድሬዳዋ ለሆነ ጉዳይ ሲሄድ እሱ የሚጠብቀው በቃ አሁን አየር ላይ ሲሄድ ወደ ታች ማየት ምናምን ነገርና ቀበቶ ሰሩ ተባለና ቀበቶ አስሮ ልክ ከተነሳ በኋላ አላሰበም። አሁን ደርሳችኋል ቀበቶ ፍቱ ሲል እንዴ ሳንሄድ ያለው ነገር አረሳም። አክቹሊ እንደሰራሁት ነው ያገኘሁት። በጣም በአየር ላይ መሄድ ማለት መሞት ነው ይመስለኝና የመጀመሪያ ከዚህ በፊት ሄጄ አላውቅም። መንቀሳቀሱ ለአጠገቤ እንደዚህ ወንበሬ ማስተካከሉ ላፈርቼ ወደ ውጭና በመስኮታ ላይም ነበረ። በመስኮት ላይ ደግሞ በጣም የባሰ የሆነ ሞት ያክል አይነትና ከባድ ጊዜ ነበር። አንድ ኳላ የተቀመጠች ማለት ነው። በጣም ወንበሯን ጭምቅ አድርጋ የምትይዝ እስኪነሳ በጣም ጨንቃት ነበረች። አንቺ የመጀመሪያሽ ነው ምናምን ብየጠቂያት ኧረ አይደለም በቃ ፍራቸው ስላለብኝ ምናምን አለች። ኮመን ነው ፍራቸው ስላለኝ ነው እንጂ መጀመሪያ አይደለም አለች። ያው እንግዲህ ልምዶ አላት ግን እስቲም ትፈራለች። እና ምንሽ የመጀመሪያ በመሆኑ ሳይሆን በቃ ይኔት ነው ብዬ አለፍኩት። መጥቶ ልክ የፕሌኑ ጎማ መሬቱ ጋር እንትን ሲያደርግ ይሄ ልክ ከግራውንዱ ሲነሳ ተርቡለንስ አለው አይደል? ተርቡለንስ አለው እና መንገጫገጭ አለው ያስፈራል ምናምን ይላሉ። ጸሎት እናደርጋለን ምናምን ብዙ ሰማ ነበር። የመጀመሪያው የሚያስደነግጠው ነገር አውሮፕላን በጎማ ማሽከርከሩን ጨርሶ ለፍላይት ቴክ ኦፍ ሲያደርግ ገጭ የሚልና እንትን የሚያደርግ ስሜት አለው። በዛን ሰዓት የሚያስደነግጥ ነገር አለ።
ከዛ በተጨማሪ ደግሞ የመጨረሻውን ፍላይት ሌቭል እስከሚጨርስ ድረስ ከፍተኛ ጫማ ላይ እስከሚወጣ ድረስ እና በደንብ የተረጋጋ ሙቭመንት እስከሚያደርግ ድረስ መንገጫገጫ አለ። ወደ ግራ አንዴ ወደ ግራ ዘመም አንዴ ወደ ቀኝ ዘመም ያለ የሚመስል ነገር ማለት ነው። አሁን ወደዚህ ይገለበጣል ወደዚህ ይገለበጣል የሚል ስሜት በውስጣችን እንትን ያደርጋል ሰዎች እስከሆነ ድረስ ማለት ነው። ከዛ ውጭ መጨረሻው ጫማው ላይ መጨረሻው ከፍታ ላይ ወጥቶ ፍላይ ሲያደርግ በጣም ደስ የሚል ነገር አለ። የአሜሪካን የአቪዬሽን አቅኚዎች እድሜ ለራይትስ ወንድማማቾች በ1896 ዓ.ም ሰርተው እንካችሁ ያሉት የአየር ላይ ትራንስፖርት የአውሮፕላን ጉዞ የማይታመን ቢመስልም ዛሬ እውነታው ግን ከሀገር ውጪ ለሚደረግ ጉዞ ብቻ ሳይሆን በሀገር ውስጥ በረራም ለብዙዎቹ እንዲሳፈሩት እድል ሰጥቷል። ትዝታው ባይጠፋም ህይወትን ያክል ነገር ግን ከምድር ለቆ በብዙ ማይልስ ርቆ ወደ አየር መውጣት ያቺ ምትክ የሌላት ነፍስያ የመጀመሪያው ቀን ለሆነ ሰው መፍራቷ የሚያስገርም ላይሆን ይችላል። እዛ በኋላ ስቴብል ሲሆን ብዙም አውሮፕላን አደጋ እንደሌለው ስለማስብም ስለማቅም ብዙም አልተደናገጥኩ። ያቺ ሰዓት ሞመንት ነች። ከዛ በኋላ ግን ኖርማል ፋሚሊያር። የመርከብን ጉዞ አድርጋለሁ። የመርከቡ ባይወራ ይሻላል። የአውሮፕላን ግን ለየት የሚያደርገው ምንድነው? አጭር ጊዜ ነው ስቃው። ያው መጀመሪያ ጊዜ ለሆነው ሰው ማቅለሽለሽ አለ። ያው እዛም ልጅም እንደሆነ ስላወቁ ከረሜላ ማአት አስቀምጦልን ነበር። በነገራችን ላይ ለመጀመሪያ ጊዜ ብቻ ሳይሆን በተደጋጋሚ በአውሮፕላን ሲጓዙ ድንጋጤና ፍርሃት የማይተዋቸው ተጓዦችም ይኖራሉ። ጨርሶም ደግሞ ምንም የማይመስላቸው ሰዎች መኖራቸውም እውነት ነው። ብዙ ሰማም ማየም ምናምንም ስለነበረ በቃ ምንም ዩኒክ የሆነ ኤክስፔክቴሽን አልነበረኝም። ሁሉም ነገር እንደጠበቅኩት ሆኖ ኖርማል ሆኖ ነው ያገኘሁት። ፊልም አላረኩትም። የተሻለ ገጭ የሚል ነበር የመሰለኝ። በጣም ነው ስሞል እንደ ሰው ምን ሆኖ እንትን የሚለው ምናምን ያልኩት። በአካልም ታሳየን እንዲያርጉ ሴፍቲ ቢመጣ እንዲበሉ እንትን ካለ ይሄኛውን ክፈቶች ምናምን ብትለው ኖርማል ሴፍቲ ፕሮሲጀሮች ናቸው። እዚህ በአየር ትራንስፖርት ሲጓዙ የደነገጡ የፈሩ የሰጉ ሰዎችን ተሞክሮ ስናነሳ ነገርየው ዓለም አቀፋዊ ይዘት አለው እንዴ ያስብላል። ይኸው በውጭውም ዓለም ቀለምና የቦታ ልዩነት ሳይኖረው የሚፈጠር ስሜት ነው። በአንድ ወቅት ወደ ኒውዮርክ በሚደረግ በረራ ወቅት ስለ በረራ ሲጠየቁ ከተናገሩት ነው። ጃን ኬቭ እባላለሁ። ለ15 ዓመት ወደ ኖርኩበት ኒውዮርክ እየተጓዝኩ ነው። በአውሮፕላን መብረር ያስፈራኛል። በመጀመሪያ በረራ ስጓዝ ልክ የአውሮፕላኑ በር ሲዘጋና ከመሬት ወደ አየር ለመነሳት ሲንደረደር ጭንቀቴ፣ ፍርሃቴ ይጀምራል። እውነት ለመናገር ዛሬም ድረስ በአየር ትራንስፖርት ተሳፍሮ የማያውቅ ሰው እዚያ ጋር ያለውን የመጀመሪያ ስሜት ካላዩት አይረዱትም። ዛሬ ደግሞ ይህ የትራንስፖርት አማራጭ በሀገር ቤት ብዙሃኑ እየተገለገለበት በመሆኑ የገጠመኙን ብዛት ያን ያህል ነው። በተለይ ክፍለ ሀገር ልጆች ከኔ ጋር የነበሩ አሉ። በጣም በቃ ማልቀስ አለ፣ እየየወሉ አለ። በቃ ለቅሶ ቤት በው ፕሌን ውስጥ ማለት ነው። ጫጫታ ይበዛል ምናምን። ከተሜን ብትሆኚ ኢትዮጵያ ውስጥ በዛ ሰዓት ፍላይት ለትልቅ ባለስልጣኖች ካልሆነ በስተቀር ብዙ ሰው ቻንሱን አያገኝም ነበር እና በትንሹ ያጋጠሙኝ ኬዞች ይህን ይመስላሉ። አንድ የመጀመሪያም ስለሆነ ነው። ሁለተኛ ነገር ደግሞ እንዴት ነው አንድ ነገር አዲስ ነገር ስታይ በሚነሳበት ሰዓት ላይ ልቤን የሆነ እንደ ማጥሩ ነገር ብሎኝ ነበረ። ግን ደግሞ በተደጋጋሚ በአውሮፕላን ሲጓዙ ፍርሃት የሚሰማቸው ከሆነ የመብረር ፍርሃት ወይም ደግሞ በሕክምናው ቃል ኤሮፎቢያ በመባል ይታወቃል። መንስኤ ተብለው ከተቀመጡት አደጋ ያጋጠመን ይሆን? በባህርና በውቅያኖስ ላይ ሲያልፍ ወደ ታች አዘግዝቆ በማየት የበለጠ መስጋት፣ አውሮፕላኑ ለመብረር በሚያደርገው እንቅስቃሴ አለመተማመንና ሌሎችም ይጠቀሳሉ። እድሜ 34 ነው። ማንሃታን ነው የምኖረው። የቴክኖሎጂ ባለሙያ ነኝ። አሁን አክስቴ ልጠይቅ ወደ ኒውዮርክ ልጓዝ ነው። ሁልጊዜ በአውሮፕላን እንደምጓዝ ሳስብ ያስጨንቀኛል፣ ያስፈራኛል። የ18 ዓመት ወጣት እያለሁ ለስራ ጉዳይ ልጓዝ አውሮፕላን ውስጥ ገብቼ ልክ በሩ ሲዘጋ ያኔም የልብ ምቴ ጨመረ። መጨነቅ፣ መፍራትና የሚይዘው የሚጨብጠው ይጠፋብኛል።
ምንም ደህንነት አይሰማኝም። በጣም ከመጨነቅ የተነሳ የበረራ አስተናጋጇን ጠርቼ ከዚህ አውሮፕላን ላይ መውረድ ይፈልጋለሁ ብዬ አውቃለሁ። የአውሮፕላን አብራሪው ተነግሮት ሌሎችም ምቾት እንዲሰማን እኔንም ጭንቀት ፍርሃት እንዳይገባኝ ነገረኝ። እጅግ በበዛው ጭንቀቴ ሁሉንም ተጓዥ ረብሻቸው ነበርና ልክ ከአውሮፕላኑ ስወርድ ሁሉም ልክ እንደተለየ ሰው ነው የተመለከቱ። ያን ጊዜ አረሳው። ለማረፍ ወደታች ወደ ቦታው ማረፊያ አካባቢው ሲደርስና ወደታች እየወረደ በመጣ ቁጥር እንደገና መልሶ የሚያስደነግጥ ፊሊንግ ይፈጥራል ሰዎች ላይ ወይም ተሳፋሪው ላይ። በእርግጥ የአየር ትራንስፖርት ጉዳይ በአየር ጠባይ ሁኔታ ጉዞ የሚወሰን ሲሆን አንዳንዴ የጉዞ መራዘምና መሰረዝም ሊያጋጥም ይችላል። የዘርፉ ባለሙያዎች እንደሚነግሩን ከሆነ የአውሮፕላን አደጋ ከብዙ በጣም በጥቂት ባልታሰበ ሁኔታ ሊያጋጥም የሚችል ነው እንጂ ለዘርፉ ዜሮ የሚባል ቸልተኝነት፣ ዜሮ የሚባል ስህተት የማይፈቀድለት በፍጹም ጥንቅቅ ተደርጎ የሚሰራና በጥበብ የሚመራ ነው።